የ2025 የአፍሪካ ምርጥ 5 ተዋጊ ኮማንዶዎች እንዲሁም የሀገራችን ሪፐብሊካን ጋርድ ያለበት አስገራሚ ደረጃ። የዓለማችን እያንዳንዱ ሀገር የራሱ የሆነ መተዳደሪያ ህግና ስርዓት አለው። ይህን ህግና የሀገርን ሰላም ደህንነት የሚጠብቁት በሀገሪቱ የተቋቋሙት ልዩ ኃይሎች ወይም ደግሞ ኮማንዶዎች ናቸው። እኚህ ኮማንዶዎች ወይንም ልዩ ኃይሎች የሀገርን ደህንነት ለማስጠበቅ የሚያደርጉት መከላከያዎችና ጥቃቶች ሁሉ በተጠንቀቅና ሚስጥራዊ በሆነ መንገድ ተልኳቸውን የሚያከናውኑ ሲሆን ማንም እንዳያውቃቸው የሚፈለጉ ከባድ ስልጠናዎችን እንደሚወስዱም ይነገራል። እንዲሁም ደግሞ እኚህ የሀገር መከታ የሆኑት ኮማንዶዎችና ብርጌዶች ከተለመደው ውጊያዎች ይልቅ በስውር ስራዎች ላይ ትኩረት አድርገው የሚሰሩም ናቸው። ታዲያም ከዚሁ ጋር በተያያዘ የዘንድሮ 25 ምርጥ የአፍሪካ ተዋጊ ኮማንዶዎች ይፋ የተደረገ ሲሆን ይህ ደረጃ ያወጣው ኮማንዶዎቹ በሚያደርጉት እንደ ስልጠና፣ መሳሪያ፣ ኦፕሬሽንና መልካም ስም ባሉ የተለያዩ ነገሮች ላይ በመመስረት ነው። ታዲያኛም በዛሬው መሰናዷችን እኚህ የ2025 ምርጥ 5 የአፍሪካ ተዋጊ ኮማንዶዎች እነማን እንደሆኑ፣ እያንዳንዳቸው ምን ያህል ወታደሮች እንዳላቸው፣ የታጠቁት አደገኛ የጦር መሳሪያ ምን እንደሆነ እንዲሁም የየትኛው ሀገር ስሪት እንደሆነ፣ መቼና እንዴት እንደተቋቋሙ፣ አላማቸው ምን እንደሆነ፣ የተሳተፉበት ከባድ ጦርነትን ምን አስፈሪ አደገኛ ልምምዶችን እንደሚያደርጉ፣ ወደዚህ አደገኛ ቡድን ለመግባት ምን መስፈርቶች እንደሚያስፈልጉና ስለነዚህ አደገኛ አስፈሪ ብርጌዶችና ኮማንዶዎች የተለያዩ የማይታመኑ አስደናቂ መረጃዎችን ይዘን መጥተናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ እንደዚህ አይነት መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሻገራለን። አምስተኛ ኢትዮጵያን አጋዚ ኮማንዶ ዲቪዥን ሪፐብሊካን ጋርዶች። በዚህ ዝርዝር በመጀመሪያ በአምስተኛ ደረጃ ላይ የምናገኘው የአፍሪካ ምርጥ ኮማንዶ የሀገራችን ኢትዮጵያ ሪፐብሊካን ጋርዶች ናቸው። እኚህ የሀገራችን ኮማንዶዎች 90% የሚሆኑ የኢትዮጵያን ዩኒፎርም ለብሰው ኦፕሬሽን ስራዎችን የሚሰሩ ናቸው። ይህ ቡድን የተቋቋመው በጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ሲሆን የኢትዮጵያ መከላከያ ሰራዊት አንድ አካልም ነው። በመሆኑም ታዲያ የዚህ ኮማንዶ ዋና ዓላማ ህገ መንግስቱን መጠበቅ ነው። ይህ የኢትዮጵያ ኮማንዶ ለትልልቅ የሀገራችን ባለስልጣናት ማለትም ለሚኒስቴሮች፣ ለመከላከያ አዛዦችና ለጠቅላዩ ጥብቅ ጥበቃ እንደሚያደርግ ይነገርለታል። ይህ አደገኛ ኮማንዶ በመከላከያ ስር ያለ ቢሆንም ትዕዛዝ የሚሰጠው ጠቅላይ ሚኒስቴሩ ነው። እኚህ ኮማንዶዎች በዋናነት የታጠቁት መሳሪያ የሩሲያ ቲፖርታድ 21 እና ካር 828 ጠበንጃን ነው። ይህ ጠበንጃ የጆሮ ማዳመጫም የተገጠመለት ሲሆን ይህም ትዕዛዝ በቀጥታ እያንዳንዱ ወታደሮች ጋር እንዲደርስ የሚያደርግ ነው። እነዚህ ኮማንዶዎች ከፍተኛ የሆነ ጥንካሬ እንዲኖራቸው የሚሰለጥናቸው ስልጠናዎች ከበድ ያሉ ሲሆን በብዛትም ጠላቶችን ለመዋጋትና ለመቋቋም እንዲሁም ደግሞ ለመከላከል ከባድና አድካሚ የሆኑ ስልጠናዎችን የሚወስዱ ናቸው። ኮማንዶቹ ከሚወስዷቸው ስልጠናዎች መካከል አንደኛው ህይወትን ማትረፍ ሲሆን ለ5 ተከታታይ ቀናት በጫካ ውስጥ የሚኖሩ ሲሆን በአካባቢው ምንም አይነት ምግብ ስለማይኖር ያገኙትን ነገር መመገብ ይኖርባቸዋል። ሁለተኛውም ገሎ ማዳን ሲሆን የኮማንዶዎቹን የመተንፈሻ አካሎች የመቆለፍ ስልጠና ሲሆን በስልጠናው ሂደት የተቆለፉ ሰዎች ወዲያውኑ በህይወት መኖር አለባቸው ወይንም ደግሞ ራሳቸውን በደንብ ማወቅ አለባቸው። በተጨማሪም ኮማንዶዎቹ በእጃቸው ትልልቅ ብሎኬቶችን በመስበርና ከበድ ያሉ ስልጠናዎችን እንደሚወስዱም ይነገርላቸዋል። ከውስጥና ከውጭ ጠላቶችን መከላከል፣ የጸረ ሽብርተኝነት ስራዎችን ማስቆምና ሌሎችም የሚሰሩ አደገኛና አስፈሪ ኮማንዶዎች መሆናቸውም ተነግሯል። አራተኛ ናይጄሪያ ስፔሻል ፎርስ። የ2025 የአፍሪካ አራተኛው ምርጥ ኮማንዶ የናይጄሪያ አደገኛው ስፔሻል ፎርስ ነው። ሀገሪቷ ከቅኝ ግዛት ነጻ ስትወጣ የተቋቋመው አስፈሪ ቡድኑ በተለያዩ እጅግ አደገኛና አስፈሪ ኦፕሬሽኖች ይታወቃል። በተጨማሪም እኚህ ኮማንዶዎች የሚታወቁት በቴክኒክና በሌሎች ስራዎች በሚሰሩት አስገራሚ ስራዎች ቀልጣፋ የሆኑ በመሆናቸው ነው። እኚህ የናይጄሪያ አስፈሪዎቹ ልዩ ኃይሎች አሸባሪዎችን የሚዋጉ፣ ፍርድ የሚሰጡ፣ ጸረ ሽብርተኝነትን የሚያስቆሙ፣ በተጨማሪም ደግሞ ሰላም ማስከበርና ሌሎች ስራዎች ላይ ትኩረት አድርገው የሚሰሩ መሆናቸውም ይነገራል።
በዚህም የናይጄሪያ ኮማንዶዎች ከተሳተፉባቸው ከፍተኛ ጦርነቶች መካከል የናይጄሪያ የእርስ በርስ ጦርነት፣ የመጀመሪያው የላይቤሪያ የእርስ በርስ ጦርነት፣ የሴራሊዮን የእርስ በርስ ጦርነት፣ የቦኮ ሃራም ጥቃትና የጋምቢያ ወረራ ጊዜ ተሳትፎ ማድረጋቸውም ይታወቃል። በተጨማሪም የናይጄሪያ ኮማንዶዎች የቪአይፒ ጥበቃን የሚሰሩ ሲሆን ከሚጠቀሙባቸው መሳሪያዎች መካከልም ሩሲያ ሰራሽ ፓራሹት፣ ሄሊኮፕተርና ኢራን ሰራሽ አደገኛ መሳሪያዎችን ታጥቀዋል። ሶስተኛ ሳውዝ አፍሪካ ስፔሻል ፎርስ ብሪጌድ በሶስተኛ ደረጃ ላይ የሚገኘው የአፍሪካ ምርጥ 2025 ተዋጊ ኮማንዶ ሳውዝ አፍሪካ ስፔሻል ፎርስ ብሪጌድ ሲሆን በፈረንጆቹ አቆጣጠር በ1912 የተመሰረተ ዋና መቀመጫውን ዳካር ያደረገ ነው። ይህ የነጭ እንዲሁም የጥቁር ወታደራዊ ስብስብ ያለው ብሪጌድ የተቋቋመበት ዋና ዓላማም ልዩ ኦፕሬሽኖችን እንዲያከናውን ነው። ይህ ልዩ ብሪጌድ ከ200 ሺህ በላይ የሆኑ የልዩ ኃይል አባላቶችን የያዘ ሲሆን በሁለተኛው የዓለም ጦርነት ከእንግሊዝ ጋር ነበር ሰፊ የሆነ ጦርነት ላይ የተሳተፈው። እነዚህ ልዩ ኃይሎች በልዩ የሰለጠኑና እጅግ አደገኛ ውድ የሆኑ መሳሪያዎችን የታጠቁ ናቸው። በተጨማሪም ብርጌዶቹ በወንበዴዎች የታገዙትን ንጹሃን ዜጎችን ተአምር በሚመስል ኦፕሬሽን ማዳን ኮማንዶዎቹ የተካኑበት ነው። እንደሚታወቀው ደቡብ አፍሪካ ሰፊ የባህር በር ባለቤት በመሆኗ እኚህ ብርጌዶች የባህር በሩን በአግባቡ ይጠብቃሉ። እጅግ ብቃት ባላቸው ብርጌዶች የተሞላ ሲሆን ከሚሰጣቸው ከባድ ስልጠናዎች መካከል ከአየር ላይ መውረድ፣ በውሃ ውስጥ ጠልቆ ረዥም ዋና ማድረግ፣ እንቅፋቶችን ማለፍ፣ ጽናትና የስነ ልቦና ብርታትን ያካትታል። እነዚህ ከባድ ስልጠናዎች የሚሰጡት በናሚቢያ በረሃማ አካባቢ ሲሆን ወደዚህ ኮማንዶ ለመቀላቀል ግዴታ የደቡብ አፍሪካ ዜጋ መሆን የግድ ይላል። ብርጌዶቹ ሚስጥራዊና ድብቅ የሆኑ ስራዎችን የሚሰሩ ሲሆን ከፍተኛ የሆኑ ኦፕሬሽኖችን ያቀፈም ነው። ከተሳተፉባቸው ጦርነቶች ውስጥ የደቡብ አፍሪካ ድንበር ጦርነት፣ የሮዴሺያ ቡሽ ጦርነት፣ የአንጎላ የእርስ በርስ ጦርነት፣ የሞዛምቢክ የእርስ በርስ ጦርነት፣ የሴሌካ አመጽና ኤም23 አመጽ ሲሆን ወንጀለኞችን መከታተል፣ ታጋቾችን ማዳንና የስለላ ስራዎች ብርጌዶቹ የተካኑበት ነው። ሁለተኛ አልጄሪያ ስፔሻል ፎርስ። በመቀጠል በሁለተኛ ደረጃ ላይ የምናገኘው የአፍሪካ ምርጥና አደገኛ ኮማንዶዎች የአልጄሪያ ስፔሻል ፎርስ ሲሆን እኚህ ኮማንዶዎች በፈረንሳይ አደገኛ ልዩ ኃይሎች የሰለጠኑ ናቸው። በአፍሪካ በጣም ከሚፈሩ ልዩ ኃይሎች መካከል እኚህ አልጄሪያ ኮማንዶዎች አንዱ ሲሆኑ በዋናነት በጸረ ሽብርተኝነትና ታጋቾችን ማዳን ልዩ ትኩረት አድርገው የሚሰሩ ናቸው። አሸባሪዎች ታጋቾችን እንደ መደራደሪያ መንገድ እንዳይጠቀሙባቸው ለማድረግ ሲሉ አሸባሪዎችን ብዙ ጊዜ ሲገሉም ይታያሉ። በዚህም ታዲያ እኚህ ኮማንዶዎች በሀገሪቱ በጣም የሚፈሩ ናቸው። ለብዙ ዓመታት ያክል ከሀገር ውስጥ ጽንፈኞች ጋራ በአሰቃቂ ሁኔታ ጦርነት ላይ ከነበሩት ሊቢያ፣ ማሊና ሌሎች ጎረቤት ሀገሮች ጋራ የድንበር ጸብና ጦርነቶች ላይ ተሳትፈዋል። በዋናነትም ይህ ኮማንዶ ታጋቾችን ማዳን፣ ጸረ ሽብርተኞችን ማስቆም፣ ቀጥተኛ የሆኑ ውጊያዎችና ጦርነቶች ላይ በብዛት ትኩረት አድርጎም የሚሰራ ኢራቅ ሰራሽ የጦር መሳሪያዎችን ጨምሮ ሩሲያ ሰራሽ ሄሊኮፕተሮችን በብዛት ይጠቀማል። አንደኛ ኢጂፕቲያን ዩኒት 777 በዚህ ዝርዝር በ2025 በአንደኛ ደረጃ ላይ የሚገኘው የአፍሪካ አንደኛው ልዩ ኃይል በአህጉራችን አፍሪካ ብቻም ሳይሆን በመካከለኛው ምስራቅና በአረብ ሀገራትም በአንደኛ ደረጃ ላይ የሚገኝ ልዩ ኃይል ነው። ይህ አደገኛ ኮማንዶ የተቋቋመው በ1979 ሲሆን ዓላማውም ልዩ የሆኑ ኦፕሬሽኖችን መፈጸም ነው። ይህን አስፈሪ አደገኛ ኮማንዶዎችን ያቋቋሙት ሩሲያዎች መሆናቸው ስለነዚህ ኮማንዶዎች የወጡ መረጃዎች ያመለክታሉ። ይህ የአህጉራችን አፍሪካ አንደኛው ምርጥ ኮማንዶ እጅግ የማይታመኑ ኦፕሬሽኖችን የሚሰራ ሲሆን በተለይም በአሸባሪዎች የሚጠለፉ አውሮፕላኖችን ተከታትሎ በመያዝ ገናና ስም እንዳለውም ይነገርለታል። በአሁኑ ሰዓት በደቡብ ኮሪያ መቀመጫውን ያደረገው ይህ ኮማንዶ የራሱ ኤምአይ ተዋጊ ሄሊኮፕተሮች ያሉ ሲሆን ለነዚህ ልዩ ኮማንዶዎች ስልጠና የሚሰጡ የውጭ ኃይሎች የአሜሪካ ዴልታ ፎርስ እና ባህር ኃይል እንዲሁም የፈረንሳዊ ኤአይንም ለነዚህ ኮማንዶዎች በቂ ስልጠናዎችን የሚሰጡ ናቸው። እነዚህ ኮማንዶዎች ምን ያህል ቁጥር እንዳላቸው በእርግጠኝነት መናገር ባይቻልም ነገር ግን በሺዎች የሚቆጠሩ በርካታ በልዩ የሰለጠኑ ወታደሮች እንዳሉት ይነገርለታል። የሚታጠቁት መሳሪያዎች በብዛት ጀርመን ሰራሽና አሜሪካን ሰራሽ የጦር መሳሪያዎችን ነው።
ይህ ዩኒት 777 የተባለው አደገኛ ኮማንዶ በአፍሪካ እጅግ ጥራቱን የጠበቀ ኮማንዶ ሲሆን በኃይለኝነቱ በአደገኛ ስልጠናዎች በታጠቀው መሳሪያ እውቅናን አግኝቷል። ከተሳተፈባቸው በርካታ ጦርነቶች መካከል ኦፕሬሽን በድር በፈረንጆቹ አቆጣጠር 1973፣ የሽዱዋል ጦርነት፣ የሶማሊያ ጦርነት፣ የግብጽ አየር መንገድ በረራ ቁጥር 321 ኦፕሬሽኖች ናቸው። ሰለጥኗቸው ከባድ ስልጠናዎች መካከል ደግሞ የምርመራ ሰዓታት ለ4 ቀናት ያክል በጫካ ውስጥ እንዲኖሩ የሚደረግ ሲሆን በዚህም ቅጠላ ቅጠሎችን ወይም ደግሞ የዱር እንስሳትን በመመገብ ራሳቸውን ማዳን አለባቸው። በዚህም ደግሞ ትግስታቸው እንዲፈተን ይሆናል። እንዲሁም ደግሞ ብዙ ክብደት ያላቸው ነገሮችን ይዘው ለብዙ ሰዓታት እንዲቆዩም ይደረጋል። የቻናላችን ተከታታዮች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለነዚህ የአፍሪካ ምርጥ 5 ተዋጊ ኮማንዶዎች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።